በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛስ የት አለ? ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። የመጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 18 እስከ 25 ያለውን ያነበብኩት። የተወደዳችሁ በጌታ ጸጋ በጌታ ምሕረት በያላችሁበት በመሆን ይህንን የቴሌቪዥን መርሃ ግብር እየተካፈላችሁ ቅዱስና እውነተኛ የሆነውን አምላክ በእውነትና በመንፈስ የምታመልኩና የምታከብሩ እንዲሁም እግዚአብሔር በሰጠን መልካም እድል ይህንን የወንጌል አገልግሎት በያላችሁበት የመስማት እድል የገጠማችሁ ሁላችሁ በወደደን ስለ መተላለፋችን ራሱን አሳልፎ በሰጠው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንላችኋለን። ጸጋና ሰላም ምሕረት ይብዛላችሁ። የተወደዳችሁ እንግዲህ አሁን ሳነብ እንደሰማችሁት ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምእመናን ወይም አማኞች የጻፈውን የመጀመሪያ መልእክት የመጀመሪያ ምዕራፍ ከቁጥር 18 ጀምሮ እስከ 25 ያለውን ነው። ይህ የመጽሐፍ ክፍል በተለየ ሁኔታ ወንጌልን የሚረዱ በተለይ ደግሞ የወንጌል ማዕከል ምን እንደሆነ የሚያስተውሉ ሁሉ በቀላሉ የሚያስታውሱት የመጽሐፍ ክፍል ነው። አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለው ክርስቶስን እንሰብካለን ያለው ጳውሎስ መልእክት ያለበት የመጽሐፍ ክፍል ነው። እንግዲህ በዚህ ክፍል ወዳለው ትንታኔ ከመሄዳችን በፊት ያው ሁላችንም እንደምናውቀው የመስቀል በዓል ወይም ከደመራ ጋር ተያይዞ በአገራችን በኢትዮጵያ በተለየ ሁኔታ የሚከበርበት ወቅትና ያ ምክንያት ሆኖ በዓል የሚሆንበት ዕለትና ጊዜ ላይ እንዳለን ይታወቃል። ይሄ እንዳለ ሆኖ አንዳንድ ጊዜ እግዚአብሔር አንድ ልጁን አሳልፎ የሰጠበትን ቅድመ ዓለም የነበረው የማይታየው ማንም ሊቀርበው የማይችል ብርሃን ይኖር የነበረው ጌታ በስጋ ተገልጦ የተዳሰሰ የታየ የተደመጠ ከሁሉ በላይ ደግሞ የሁላችንን በደል ተሸክሞ በመስቀል ላይ የቃተተበትን የተሰቀለበትን እውነት ወንጌል በሚለው መጠን በዛው ዓላማ ካልተረዳ ነው እግዚአብሔር ዓላማ አድርጎ ከሰጠው የተለየ ተጓዳኝ ዓላማ ካለንና የትኩረት ማዕከላችን የተሰቀለው መሆን ካልቻለ እግዚአብሔር ለጥቅምና ለክብር የሰጠን ነገር የእግዚአብሔርን ቁጣ የሚቀሰቅስና እኛም ደግሞ እግዚአብሔር በልጁ ካየልን ነገር ውጪ ያየን የምንጎዳበት ይሆናል። ከዚህ የተነሳ በዓሉን በተመለከተ እንዲያም አይነት አስተያየት ለመስጠት አይደለም፣ ግን መስቀል ሲባል ከመስቀል ጋር ተያይዞ እያንዳንዱ ምእመን ምን ማሰብ እንዳለበት ምን ማመን እንዳለበትና ትኩረቱን ማን ላይ ማድረግ እንዳለበት እንደ ወንጌል ባለአደራ ይህንን ለማስገንዘብ እንዲህ ባለ ሁኔታ እያገለገልን ነው።
እንግዲህ ለወንጌል ሩቅ ያልሆናችሁ ሰዎች ቅዱሳት መጻሕፍትን የምታነቡ ሰዎች ዓላማችን ይሄ ነው ሳንል የተለየ ዝርዝር ነገር ሳናቀርብ የምትረዱ ይመስለኛል። ሌላውም ደግሞ በቅንነት የሚሰማ ያው ለሰው ጥቅም እግዚአብሔር በሰጠው እድል የሚረባን ነገር ስለምናካፍል በቅንነት ያን እውነት ሊረዳ ይችላል። ከዛ ባሻገር በተለየ ሁኔታ ሆኖ ይህንንም የሚሰማ ሰው ሊኖር ይችላልና ዋናው ትኩረታችን እግዚአብሔር ትኩረት ያደረገበት ነገር መሆኑን እግዚአብሔር ትኩረት ያደረገበት ነገር ብቻም ሳይሆን በዚያው መንፈስ የሚያገለግሉ የጌታ ደቀ መዛሙርት ትኩረት ያደረጉበትን እንደ ሰው ፍላጎት እንደየሰው ማንነት እንደየሀገሩ ባህል እና ሁኔታ ብቻ ሳይሆን የእግዚአብሔር ዓላማ ማዕከል ሆኖ ወንጌሉን ማዕከል ባደረገ ሁኔታ ለማንም የማይደበቀውን እውነት ሁላችንም ማስተዋል ስላለብን እንደወረደ ይሄንኑ ነው ማስታወስ የምንፈልገው። ምክንያቱም አይሁድ ምልክትን ይለምናሉ ሲል አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን የማየት እድሉን አግኝተው የሚያስተምረውን የመስማት እድሉን አግኝተው ዛሬ እናንተ የምታዩትን ሊያዩ የወደዱ ብዙዎች አላዩም፣ እናንተ የምትሰሙትን ሊሰሙ የወደዱ ብዙዎች አልሰሙም። ይሄንን ያዩ አይኖቻችሁ ይሄንንም የሰሙ ጆሮዎቻችሁ ብፁዓን ናቸው ብሎ ጌታ በተናገረበት ወቅት ይሄንን የማየት እድል ኖሯቸው ግን ይሄንን ስተው ተአምራት ይፈልጉ ለነበሩ ሰዎች ጌታ ምን እንዳላቸው እናስታውሳለን። ጠማማና አመንዝራ ትውልድ ምልክትን ይሻል፣ ለዚህ ትውልድ ምልክት አይሰጠውም እስኪል ድረስ ጌታ ምልክት ለሚፈልጉ ሰዎች ምልክት እንደማያስፈልጋቸው መናገሩን እናስታውሳለን። እንግዲህ እነዚህ ምልክትን ነው የሚፈልጉት እና አይሁድ ምልክትን ይለምናሉ። የግሪክ ሰዎችም ደግሞ ያው በፍልስፍና የምትታወቅ አገር ህዝቦች ናቸውና ለአይምሮአቸው ቀለብ የሚሆን ከሰው አይምሮ የሚመነጭ መልእክት ይፈልጋሉ። ግን ለነዚህ ሰዎች አእምሮ የነሱን ፍላጎት ለማሟላት እንዲህ ምልክት ለሚፈልጉ እንዲህም ደግሞ ፍልስፍና ለሚፈልጉ ሰዎች የነሱን ስሜት የምናረካበት ነገር አይደለም እኛ ጋር ያለው። እኛ ምን ሰብከው እውነት ለአይሁድ ማሰናከያ ለግሪክ ሰዎች ሞኝነት ሊሆን ይችላል፣ ግን የእግዚአብሔር ጥበብና የእግዚአብሔር ኃይል ነው። እንደማንኛውም ታሪክ የጌታችን የኢየሱስ ክርስቶስን የመገለጥ እውነት ተርከን አስታውሰን እንደ አንድ የታሪክ ባለ ድርሻ ካሰብነው በእውነት ምስኪኖች ነን። ከዛ ማለፍ የማይችል ሰው ምስኪን ነው። እያወራን ያለነው እየተናገርን ያለነው እየመሰከርን ያለነው የሁሉ ጌታ ስለሆነ የሰው ልጅ ለማዳን በእግዚአብሔር ተልኮ በስጋ ስለተገለጠውና የኃጢአታችን ስርየት ለመሆን አማናዊ በግ ሆኖ ስለታረደው ወይም ስለተሰቀለው ስለ ኢየሱስ ክርስቶስ ነው የምናነሳው። ይሄ እውነት ደግሞ የሰው ልጅ በህይወት ዘመኑ የሚያገኘው ትልቅ በጎ ዕድል ነው። ይሄንን በጎ ዕድል ሌላ ነገር ላይ ትኩረት በማድረግ ሊያጣው አይገባምና እንግዲህ ይሄን ያዩ አይኖቻችሁ ብፁዓን ናቸው፣ የሰሙ ጆሮዎቻችሁ ብፁዓን ናቸው ብሎ በተናገረበት በዚያ ዘመን እንግዲህ ከዚህ አልፈው ሌላ ነገር ማየት ይፈልጉ የነበሩ ሰዎች መኖራቸውን ነው ጠማማና መንዝራ ትውልድ ያለው ጌታ። ልክ በዛው አይነት ሁኔታ ምንም የዘመን ርቀት ቢኖርም ያው ሰው ነውና በዛው አይነት ሁኔታ አሁንም የትኩረት ማዕከል እግዚአብሔር ትኩረት ያደረገበት ነገር ሳይሆን እናያለን። ከዚህ የተነሳ ዛሬም ቢሆን የጌታ ተግሳጽ እንዳያገኘን ደግሞም ከዛም የባሰ እንዳይሆንብን እግዚአብሔር ልጁን ለከፈለለት ሐዋርያት የህይወት ዋጋ በመክፈል ጭምር ላገለገሉት እውነተኞቹ ቅዱሳን ሰማዕታት ዋጋ ለከፈሉለት እውነት ትኩረት መስጠት ይኖርብናል። እኛ ይሄንን የምንሰማው ደግሞም የምናሰማው እንዲሁ በቃ የበኩላችንን ለማለት አይደለም። ለሚድኑ ህይወት ነው፣ ለሚጠፉት ነው ሞኝነት።
ስለዚህ ሕያው የሆነውን ሕይወት የሆነውን ነው የምንካፈለውና በጣም ደስ ይለናል። ስለ መስቀሉ ስናነሳ ስለ መስቀሉ ማለት ስለ መሰቀሉ ማለት ነው በሌላ ቋንቋ ስለ ጌታችን ስለ ኢየሱስ ክርስቶስ የመስቀል ላይ መከራ ማለት ነው። የመስቀሉ ቃል ነው የሚለው ሐዋርያው ቅዱስ ጳውሎስ መስቀሉም ሳይሆን የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን የእግዚአብሔር ኃይል ነው ያለው። የመስቀሉ ቃል ማለት ደግሞ የጌታችን የኢየሱስ ክርስቶስን ስነ ስቅለት ማዕከል ያደረገው የወንጌል እውነት ማለት ነው። ይሄ ለሚጠፉት ሞኝነት ነው፣ እንደ ቀላል ነገር ለሚያዩት ሞኝነት ነው። ለምንድን ግን የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው ያለው። እንግዲህ እግዚአብሔር ኃይል የተባለው ለኛ ኃይል መሆን ካልቻለ የእግዚአብሔር ጥበብ የተባለው ለኛ ጥበብ መሆን ካልቻለ ምን አይነት ምስኪንነት ሊሆን እንደሚችል ማሰብ ቀላል ነው። ከዚህ የተነሳ እስቲ እንግዲህ በዚህ ጉዳይ የወንጌልን እውነት አንስተን እንድንነጋገር ያው መታየዋቸው ወንድሞቼ አብረውኛሉ። ወንድሜ ሙሉቀን አማረና ያሬድ ተስፋዬ ከነዚህ ሁለት ወንድሞቻችን ጋር አብረን በመሆን እየተወያየን የእግዚአብሔርን ምክር እንሰማለን። በእውነት ማንንም ለመኮነን ሳይሆን በፍቅር ነው ይሄንን የምንናገረው። ምክንያቱም እኛም በጌታ ምህረት ነው ይሄንን ማስተዋል የቻልነውና እግዚአብሔር ሁሉን ስለሚወድ የሚሰማን ሁሉ ምንድነው እግዚአብሔር ዛሬ ላይ ለኔ የሚለኝ በሚል በጎ ህሊና አብሮን እንዲሆን በጌታ ፍቅር እየጋበዝን እስኪ ስለመስቀሉ እናንሳ። ስለመስቀሉ ቃል ማለት ነው በሌላ ቋንቋ የመስቀሉን ቃል በተመለከተ ከቅዱሳት መጻሕፍት ያገኘነውን እውነት መስቀል ለክርስቲያን ምን ማለት ነው የሚለውን ጭምር አንስተን ብንወያይ መልካም ነውና እስኪ ያው ከመስቀል ታሪካዊ ዳራ ተነስተን ወደዚህ መምጣቱ መልካም ነው። ያው እንደሚታወቀው እኛ የምናነሳው የምንሰብከውም የምናወሳው ለሁሉም ደግሞ የምናውጀውም የጌታችን የመድኃኒታችን የኢየሱስ ክርስቶስን መሰቀል እንደሆነ ይታወቃል። ያም ቢሆን ግን መስቀል ይሄ መሰቀያው ጋር ተያይዞ ያለው ነገር ከጌታ ከኢየሱስ ክርስቶስ እንዳልጀመረ ይታወቃል። እና ከታሪክ አኳያ መስቀልን በተመለከተ ምንድነው ያለው ነገር ከክርስቲያን ሕይወትና ክርስትና ጋርስ ምንድነው የሚያገናኘው የሚለው ለማየት እስቲ ታሪካዊ ዳራውን በተመለከተ ብናነሳ መልካም ነው። ቀጥታ እዚህ ጋር ወዳለው ወደ መስቀሉ ቃል ከመምጣታችን በፊት መስቀልን በተመለከተ ምንድነው ከክርስቶስ ልደት በፊት የነበረው ነገር የሚለውን ማንሳቱ ተገቢ ነው። ወንድሜ ሙሉቀን በዚህ ዙሪያ ያለህን ብታካፍለን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ ስለ መስቀል ስናነሳ እንዲህ ማሰብ እንችላለን። ስለ ጽድቃችን፣ ስለ ደህንነታችን፣ ስለ ወንጌል፣ ስለ እግዚአብሔር መንግስት አጠቃላይ በወንጌል አውድ ላይ ስንሰብክ እግዚአብሔር በልጁ በጌታችን በኢየሱስ ክርስቶስ ሞት ለሰው ልጅ ያመጣውን ተስፋ ሕይወት እየተናገርን ነው ማለት ነው። ይሄ እንዴት ሆነ? መጽሐፍ ቅዱስ ምን ያስተምራል? ደግሞ ክርስቲያኖች ይሄንን እንዴት ይረዱታል? ይሄ የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ በተለይ የተቀበለው መከራ መስቀል ተብሎ ተጠርቷል። ስቅለቱ አንዳንድ ጊዜ ራሱ የክርስቶስን መከራ መስቀል ብሎ ስለሚጠራው የእግዚአብሔር ቃል ወደ ተመሳቀለው ዕፀ መስቀል ወይ ደግሞ ወደዛ ሁኔታ የመውሰድ ልምዶች አለን። እግዚአብሔር እንዲህ ባሉ ጊዜያት እንዲህ ያለውን ነገር እንድናረም፣ ምክንያቱም የእግዚአብሔር ልብ ለሰው ልጆች ሁሉ መዳን ስለሆነ ያንን በደንብ ማስተዋል ይኖርብናል። እንግዲህ ክርስቶስ ለምን መከራ ተቀበለ? ይሄ የመስቀል ታሪክ ራሱ እንዴት የወንጌል ማዕከል ሆነ የሚለውን ስናስብ እንደው በወፍ በረር እንኳን ወደ ብሉይ ኪዳን መጽሐፍት ሄደን ብንመለከት በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ
ስለ አንድ አዳኝና ቁስለኛ እናነባለን እዛ ጋር የቆሰለ ነው ግን ድል አድራጊ ነው። ይሄ እንዴት ሆነ ካልን ሁሌም እንደምናነሳው እግዚአብሔር የሰው ልጅ በመልኩና በምሳሌው ከፈጠረ በኋላ የሰው ልጅ በእግዚአብሔር ክብር ውስጥ እያለ በኃጢአት ምክንያት ከእግዚአብሔር ጋር የነበረው ግንኙነት ፈረሰ። ስለዚህ ያንን መልክ አጣ ማለት ነው። ክብሩንም እግዚአብሔር ያዘጋጀለትን ሐሳብና ፈቃድ የሰው ልጅ በኃጢአቱ ምክንያት ናደው። ስለዚህ እግዚአብሔር የሰው ልጅ አስቀድሞ ስለፈጠረ ደግሞ ማዳን አለበት። ለማዳንም ደግሞ እግዚአብሔር በዛ ተስፋ ይሰጣል። በተስፋው መሰረት ከሴቲቱ ዘር የሚገኘው እርሱ በእባቡ ምን ይሆናል? ተረከዙ ይነከሳል ወይ ደግሞ ይቆስላል ማለት ነው። እርሱ አናታናቱን ይረግጠዋል፣ ይቀጠቅጠዋል። ስለዚህ ልክ የእግዚአብሔር ቃል እዛ ጋር ምን ያበስረናል? ድል አድራጊ ነው ግን ይቆስላል። በዚህ መሰረት የሰው ልጅ የመዳን ጉዳይ የተያዘው በእግዚአብሔር እጅ ነው። እግዚአብሔር ደግሞ በመሲሁ በኩል ነው የሰው ልጅ የሚያድነው ይላል በሕግም በነቢያትም በመዝሙራትም የምናነበው። ታዲያ ከዚህ የተነሳ አዳኙ በመከራ ውስጥ ያልፋል። በተለይ በኢሳይያስ ምዕራፍ 53 ላይ ሙሉ ምዕራፉን እንደምናስታውሰው እንዲሁም በመዝሙራት ተጽፎ እንደምናገኘው ስለ ኃጢአተኞች የሚቀበለው መከራ ስለ ኃጢአተኞች እንደሚደቅ እነዚህ ሁሉ በብሉያት መጽሐፍት ውስጥ በሰፊው ይነገራሉ። ግን እንዴት የሚለውን ነው። ይሄንን ወደ ዮሐንስ ወንጌል ምዕራፍ 3 ስንሄድ በፍጥነት ወደዛ ብንሄድ ጌታ የወንጌል አገልግሎቱን ሲጀምር አንድ ነገር ይናገራል። ከአንድ ታሪክ ጋር ያገናኘዋል። እስራኤል ከግብጽ ሲወጡ የዘጸአት ዘመን ላይ አንድ ታሪክ ተፈጽሟል። በተደጋጋሚ እናነሳዋለን። ህዝቡ በእግዚአብሔር ላይ ስላጉረመረመ እግዚአብሔር ህዝቡን ቀጣ ወይ ደግሞ ተቀሰፈ። ያ መቅሰፍት የሆነው በእባብ ነው የተነከሱት። በዚህ መሰረት በብሉይ ኪዳን ውስጥ ይሄ ታሪክ የታወቀ ነው። እንዴት ሆኖ ሙሴ የናስ እባብ እንዲሰራ እግዚአብሔር አዘዘው። እግዚአብሔር ባዘዘው መሰረት በአደባባይ ሰቀለው እንዲመለከቱት ወይም ደግሞ ድምጹን እንዲሰሙ በማድረግ እግዚአብሔር ፈውስ አስተላለፈ። የእባቡ ናስ ሳይሆን ፈውስና ደህንነት ያመጣው ያንን መርዛማነት የሚያሳይ ነው። ባጭሩ እናንተ ልትጨምሩበት ትችላላችሁ። ታዲያ ጌታ ያንን በመጥቀስ በዮሐንስ ወንጌል ምዕራፍ 3 ላይ ይሄን ታሪክ ያስታውሳል። ልክ አገልግሎቱን ሲጀምር ቀደም ምን ብያለሁ? አዳኙ መሲሁ በመከራ ነው የሰው ልጅ የሚያድነው። ግን ምን አይነት መከራ? የታወቀ መከራ መሆን አለበት፣ የተጨበጠ። ያንን ጌታ ይነግረናል። በዚሁ በምዕራፍ 3 ላይ የዮሐንስ ወንጌል ቁጥር 14 ጀምሮ እንዲህ ይላል። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። አሁን መሲሁ አዳኙ ጌታችን ኢየሱስ ክርስቶስ እንዴት እንደሚያድን ተናገረ። ልክ ሙሴ በምድረ በዳ የናስ እባብ እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባል። ለምን? በእርሱ የሚያምኑ ይድኑ ዘንድ ማለት ነው። ስለዚህ ብሉይ ኪዳን ኋላም ወንጌላት የሚነግሩን የኢየሱስን መከራ ነው ማለት ነው መስቀል ብሎ የሚጠሩት። በዚህ ላይ ማንም ሰው ይሳሳታል ብዬ አላስብም። አዳኙ የእግዚአብሔር ልጅ ነው እንጂ ዕፀ መስቀሉ አይደለም ማለት ነው። ዕፀ መስቀሉ መግጫ ነው። እሺ፣ ከታሪክ አውድ ደግሞ ስንመለከት በአማርኛው የመጽሐፍ ቅዱስ መዝገበ ቃላት ላይ ስቅለት በሚለው ክፍል ሮማውያን ወደ እስራኤል ምድር ወደ ፍልስጤም ምድር ከመጡበት ጊዜ ጀምሮ ከ2000 በላይ ይላል። በኋላም ደግሞ በ66 ገደማ ወደ 3000 እንደሰቀሉ ይናገራል። 3600 ያህል በ66 ዓመተ ምህረት በትክክል። ስለዚህ ሰውን ሰቅሎ መግደል የእስራኤላውያን ባህል ሳይሆን የአህዛብ ባህል ነው ማለት ነው። እንደምናስታውሰው ጌታ ኢየሱስ
በተያዘበት ምሽት መጀመሪያ ወደ ሊቀ ካህኑ ከዛ ደግሞ ወደ ሸንጎ ነው የተወሰደው። ሞቱ ግን የተፈጸመው መጽሐፍት እንደሚሉት አስቀድሞም የመሲሁ መዝሙር እንደምንለው በመዝሙር ምዕራፍ 2 ላይ አህዛብን በዛ ውስጥ እንደሚተባበሩ ይናገራል አለቆች። በዚህ መሰረት በአህዛብ የሞት ቅጣት እንዲቀጣላቸው ወደዛ ወሰዱት። ያ ማለት ምንድነው? በስቅላት ይገሉ የነበሩት ሮማውያን ናቸው። ስለዚህ ታዲያ አንድ ሰው በመስቀል ተሰቀለ፣ በእንጨት መስቀል ላይ ተሰቀለ፣ ተገደለ ከተባለ የሚያሳፍር ነገር ነው ማለት ነው። ወንበዴ ከፍተኛ ጥፋት ያለበት ወይም በአገር ላይ ክህደት የፈጸመ እጅግ የከፋ ሰው የሚቀጣበት ነው ማለት ነው። ይህንን ውርደትና ሀፍረት የእግዚአብሔር ልጅ ጌታ ኢየሱስ የሰውን ልጅ ለማዳን መስቀሉ አደረገው ማለት ነው። በዚህ ውስጥ አለፈ ማለት ነው። አሁን እኛ ጽድቃችን ክርስቶስን ሕይወታችን፣ አዳኛችን፣ ቤዛችን ብለን ስንሰብክ ምን እያለ ነው? ይሄ እርሱ የተቀበለው መከራ ሁሉ እግዚአብሔር ለኛ እንደቆጠረልን በማመን ነው። ወንጌል ማለትም ይሄ ነው። ይሄ አጠቃላይ የክርስቶስ መከራ ነው ማለት ነው። ታዲያ ክርስቲያኖች ከዛ ጊዜ ጀምሮ ወንጌል ሲሰብኩ እንዴት ይሰብኩ ነበር? አሁን እዚህ ጋርም ተነቧል፣ በኋላ እንመለስበታለን። ምን ስሜት ይሰጥ ነበር ከተባለ እንደው እስከ በአንደኛው በሁለተኛው በሶስተኛው መቶ ክፍለ ዘመን እርግጡን ለመናገር በእውነት የተመሳቀለ እንጨት የክርስቲያኖች ምልክት ሆኖ ብዙ አይታይም። ማለት ብዙ ማስረጃዎች አይገኙለትም። ብዙ ሳይሆን በጥቅሉ ለምን ክርስትና እንደ ወንጀል የሚቆጠር ስለነበር የክርስቲያኖች ዋነኛው ምልክት አንደኛው የግሪክ ፊደላት የመጀመሪያው እንደ አልፋ እንደ ኦሜጋ እንደሚለው የክርስቶስን ምልክት ዮሐንስ ራእይ ላይ እንደተጻፈው ከዚህ ውጭ ደግሞ ክርስቶስ የእግዚአብሔር ልጅ ነው አዳኝ ነው የሚለውን የአሳ ምልክት ይሄንን ነው የሚያደርጉት። ክርስቲያኖች እንደ ምልክት የአሳን ቅርጽ ይጠቀሙ ነበር። እሱ ማለት ክርስቶስ የእግዚአብሔር ልጅ ነው አዳኝ ነው የሚለውን ትርጉም ስለሚሰጥ የግሪኩ ፊደላት ይመስለኛል ይሄንን የተጠቀሙት። እሱ ስላልሆነ አሁን ጊዜያችን ታዲያ አንድ ነገር በሮም መንግስት ውስጥ ተፈጠረ። በመስራቁ የሮም መንግስት በ313 ቁስጥንጥኖስ ወደ ስልጣን ሲመጣ ወንጌል በግልጽ መሰበክ ጀመረ። ለክርስቲያኖች ነፃነት ተሰጠ። እንግዲህ በአራተኛው መቶ ክፍለ ዘመን አካባቢ እንደ ምልክት ጥቅም ላይ እንደዋለ አንዳንዶች ይናገራል። እስከዚህ ግን በእውነት ሪቹዋል የሆነ ስርዓታዊ የሆነ መስቀልን ማሰማመር በቀለም አንዳንድ ነገሮች መስራት ብዙ የተለመደ አይደለም። ምክንያቱም መጽሐፍ ቅዱስም የሚያስተምረን መስቀል ማለት የጌታችን የኢየሱስ ክርስቶስን መከራ ነው። በወንጌል ገብተን ካየን ጌታ ኢየሱስ ልክ ነው። እኛም መስቀሉን የየራሳችን መስቀል ተሸክመን እንድንከተለው አዞናል። ያ ምንድነው? ስለ ስሙ የምንቀበለው መከራ የሚያሳይ ነው እና በዚህ ላይ ምንም ግርታ አይፈጥርም። ስለ መስቀል ስንናገር የክርስቶስን መከራ ሰውን ለማዳን እግዚአብሔር ለመስቀል ሞት እንኳን የታዘዘው ሆነ ተብሎም ተጽፏል። ያንን ነው የምናወሳው ማለት ነው። ክብር ለእግዚአብሔር ይሁን። አሁን ወንድሜ እንዳነሳው ምንም የክርስቶስ መከራ እንደወረደ መስቀል ተብሎ ቢጠራ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይነሳሉ ይላል ጳውሎስ ለጢሞቴዎስ እና መስቀል ክርስቶስ በመስቀል ላይ የሰራው ስራ ማለት ነው። ክርስቶስ በመስቀል ላይ የሰራውን ስራ ያለ መስቀሉ ወይም ያለ ክርስቶስ ሞት በሌላ መንገድ ሰዎች አገኛለሁ ብለው የሚሰብኩት የክርስቶስን መስቀል የሚያደበዝዝ ወይም ስነ ስቅለቱን የሚተካከል የትኛውም አስተምህሮ እሱ የመስቀል ጠላት ሆኖ መቆጠሩን እናያለን። ልክ ነው። እንግዲህ መስቀል ስንል ቀጥታ በክርስትናው አእምሮ ውስጥ በመስቀል ላይ የተሰቀለው ስግው ቃል የሆነው ጌታ ኢየሱስ ነው። ማንም ሰው አእምሮ ውስጥ መምጣት ያለበት ያ ነው።
ከመሰቀያው ይልቅ ማለት ነው። እውነት ነው። አሁንም እንዳልከው መዝገበ ቃላቱም የሮም መቀጣጫ እንደነበረ ከክርስቶስ ልደት በፊት ጀምሮ በጣም ብዙ የመንግስታቸው ተቃዋሚዎች በመስቀል ላይ እንዲሞቱ ተደርጓል። መስቀል የተለያየ ቅርጽ እንዳለው እዛ የመጽሐፍ ክፍልም ላይ ተቀምጧል። ከዛ ሲቀጥል እንደገና በ66 ዓመተ ምህረትም እንዲሁ ወደ 3600 ሰዎችን በመቀጣጫ አድርገዋል። እና የመስቀል ላይ ሞት ያው ሰው ህይወቱ ቶሎ የማያልፍበት ብዙ መጽሐፍት በዚህ ይስማማሉ። መጽሐፍት ብቻም ሳይሆን ያው ማንም ሰው ሊረዳው ይችላል። ማለት እጅና እግር በምስማር ተመቶ ወይም በገመድ ከመስቀያው ጋራ ተጠርቆ እንዲሞት ሰው የሚደረግበት ሁኔታ ቶሎ ይሄ አናቱን ተመቶ ወይም በጥይት ተመቶ እንደሚሞት ሰው ወይም ልቡን ወይም ደረቱን ተወግቶ በቀስት እንደሚሞት ሰው ቶሎ ህይወቱ የሚያልፍበት ስላልሆነ መላው ሰውነቱ ከችንካር ጋራ ተጣብቆና ተንጠልጥሎ ደሙ እየነጠበ 3-4 ቀን አንዳንዴም እስከ ሳምንት ሊቆይ የሚችልባቸው ሁኔታዎች እንዳሉ አንዳንድ መዛግብት ያሳያሉ። እና ሰው በጣም ተሰቃይቶ እንዲሞት ሲፈለግ በከፍተኛ ጥላቻ የሚቀጣበት መቀጣጫ ነው። አንደኛው ነገር ያው እንዲሰቃይ እንዲሞት እና ሌሎች ያንን በማየት እንዲሰቀቁና ፖለቲከኞች ያው እንዲሆንባቸው የማይፈልጉት ነገር እንዳይሆንባቸው ህዝቡን የሚያስፈራሩበት አንደኛው መንገድ ነው። ሌላኛው ያው ከፍ ብሎ ተሰቅሎ ሁሉም ሰው እያየ እየተሳለቀበት ጉዳዩንም የሚጸየፍበት መንገድ ነው። በሌላ ቋንቋ በእንጨት የሚሰቀል የተረገመ ነው ተብሎም ተጽፏል። ከከፍተኛ እርግማን ጋር ጥላቻ ጋራም የተያያዘ ነው። እንደውም የጌታችን የኢየሱስ ክርስቶስ ስነ ስቅለት ከከተማ ውጪ እንዲሆን ከተደረገባቸው ነገሮች አንዱ ያው ደሙ እንኳን እንዳይነጥብ የረከሰ ሰው ደም ነው ተብሎ እንደሆነ አንዳንድ መጽሐፍት ያሳያሉ። በእርግጥም የሆነበትም ሁኔታ ያንን ያመለክታል። የሆነ ሆኖ መስቀል ማለት በእኛ ቋንቋ የተሰቀለው ክርስቶስ ማለት ነው። ይሄ እውነት ነው። ይሄንን አስምረንበት እናልፋለን። ወንድሜ ያሬድም እስኪ ከመስቀሉ ጋር መቼም መስቀል ተተንትኖ አያልቅምና የስብከትም ማዕከል ነው። ጳውሎስ እንግዲህ ስለ ኢየሱስ ክርስቶስ ብዙ የሚለው ነገር እያለ በጣም ብዙ እኮ ይባላል። ማለት ቅድመ ዓለም የነበረ ነው ዮሐንስ እንደነገረን ከቀዳማዊነቱ ጋራ የአብ ቃል ከመሆኑ ጋራ ዓለማት በሱ ከመፈጠራቸው ጋራ ከዛ ባሻገርም በስጋ ከተገለጠም በኋላ እንደው ሽባ ከተረተረበት፣ ጎባጣ ካቀናበት፣ አልጋ ካሸከመበት፣ ለምጻም ከፈወሰበት፣ አላዛርን ከመቃብር ካስነሳበት እና እድሜ ልካቸውን ተሽመድምደው የነበሩ ደሞም የጎበጡ ሰዎችን ከፈወሰበት ነገር ጋራ አያይዞ ጌታ ኢየሱስን እኔ እኮ የምሰብከው ጌታ ለሰዎች ደህና ያደረገ ነው፣ እንደዚህ አይነት ደዌን ያራቀ ነው፣ ለታሰሩት መፈታት የሆነ ነው ማለት እየቻለ ስለ ክርስቶስ እኛ የምንሰብከው የተሰቀለውን ነው ማለት የኢየሱስ ክርስቶስ ስነ ስቅለት ለክርስትናው እና ወንጌልን ለሚረዳ ሰው ምን አይነት ነገር ቢኖረው ነው ስለ ኢየሱስ የሚወራ ብዙ ነገር እያለ የስብከቱ ማዕከል መስቀል የሆነው የሚለው ነገር ላይ ብናሰምርበት መልካም ነውና ወንድሜ ያሬድ ከዕፀ መስቀሉም ጋር አያይዘ እንደገና ደግሞ ከመስቀሉ ጋር ያለውን ነገር ብታካፍለን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እንግዲህ እየተካፈልን ያለነው እውነት የህይወታችን መሰረት ስለሆነው ስላመለጥንበት ከእግዚአብሔር ጋር ህብረትን ስለፈጠርንበት ከጨለማው ስልጣን ስላመለጥንበት ስለ ኢየሱስ ክርስቶስ የመስቀል ስራ ነው እያወራን ያለነው። ይሄ እውነት ደግሞ የመጽሐፍ ቅዱስ አውራ ርዕስ የእግዚአብሔርም ትልቅ አጀንዳ እንደሆነ እናስተውላለን። እየተካፈልን ያለነው ቀላል እውነት ስላልሆነ ማለት ነው። እንግዲህ ከዚህ ጋር ተያይዞ ስለ ክርስቶስ ኢየሱስ መስቀል ስናወራ
ሐዋርያው ቅዱስ ጳውሎስ ለቆላሲስ ቤተክርስቲያን በጻፈው መልእክት ምዕራፍ 1 ቁጥር 20 ላይ እንኳን ስንመለከት እንደዚህ የሚል ቃል እናገኛለን። ምን ይላል? በእርሱም በኩል በመስቀሉ ደም ሰላም አድርጎ በሰማይ ወይም በምድር ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና የሚል ቃል እናገኛለን። እንግዲህ ይህን ቃል ስንመለከት በጣም የሚገርምና እጅግ አስገራሚ እውነት እናገኝበታለን። እንግዲህ እግዚአብሔር በክርስቶስ ኢየሱስ የማዳን ስራ ሰዎችን ከራሱ ጋር እንዲያስታርቅ ፈቅዷል ነው የሚለን። ያ ማለት የክርስቶስ መስዋዕትነት ከእግዚአብሔር ጋር የታረቅንበት እውነት ነው ማለት ነው። ያ ማለት ሰው ከእግዚአብሔር ጋር መታረቅ አስፈልጎታል ማለት ነው። ምክንያቱም ሰው በኃጢአት ምክንያት ከእግዚአብሔር ጋር ጠብ ውስጥ ስለገባ ማለት ነው። እግዚአብሔር አይደለም ከሰው ጋር ጠብ ውስጥ የገባው፣ ሰው ነው ከእግዚአብሔር ጋር የተጣላው ማለት ነው። ምክንያቱም እግዚአብሔር ጻድቅ አምላክ ነው። ስለዚህ ሰው በገዛ ኃጢአቱ በገዛ አመፁ ከእግዚአብሔር ጋር ጠብ ውስጥ ገባ ማለት ነው። ከእግዚአብሔር ተለየ ማለት ነው። ስለዚህ ሰው ከእግዚአብሔር ጋር ሰላምን ለመመስረት ወይ ደግሞ ወደ እግዚአብሔር ለመጠጋት የግድ የክርስቶስ የመስቀሉ ስራ ወይም ደግሞ የመስቀሉ ደም አስፈልጓል ማለት ነው። እዚህ ጋርም የሚገርመው የእግዚአብሔር ቃል በመስቀሉ ደም የሚል ቃል ይጠቀማል ሐዋርያው። ያ ማለት ክርስቶስ በመስቀል ላይ ከፈለው መስዋዕት ማለት ነው። የመስቀሉ ደም ማለት ክርስቶስ ስለኛ ያቀረበው መስዋዕት ማለት ነው። በአዲስ ኪዳን መጽሐፍት ውስጥ በተደጋጋሚ ደም ሲል የክርስቶስ ደም ሲል ስለኛ ያቀረበው ሕያው መስዋዕት ማለት ነው። ያለ ክርስቶስ መስዋዕት ሰው ከእግዚአብሔር ጋር ሰላም ሊኖረው አይችልም ማለት ነው። ሰላም ማለት ከእግዚአብሔር ጋር ያለን ሕያው ህብረት ነው አይደል? እና ያንን ህብረት ያገኘነው በኢየሱስ ክርስቶስ የመስዋዕትነት ስራ ነው ማለት ነው። መስቀሉ የነገር ሁሉ ማዕከል እንደሆነ እናስተውላለን ማለት ነው። በተጨማሪም እንግዲህ እግዚአብሔር ጣልቃም የገባበት እውነት ነው ብለንም እናስተውላለን። የክርስቶስ ኢየሱስ መስቀል ስራ ቅድም በሙሌ በኩል እየተነሳ የነበረው እውነት ይሄ ነው እና መስቀል ከእግዚአብሔር ጋር ሰላም ያገኘንበት የህሊና የልብ ረፍት ያገኘንበት እውነት ነው። ሰው ያለዚህ እውነት ያለ ክርስቶስ ኢየሱስ መስዋዕታዊ ሞት ከእግዚአብሔር ጋር ሰላምን፣ ህብረትን፣ ህይወትን ሊያገኝ የሚችልበት እድል የለም ማለት ነው። ቅድምም ወንድም ያሰግድም ባነበብከው በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ በተጻፈው ቃል የምናስተውለው እውነት ይሄ ነው። የእግዚአብሔር የማዳን ጥበብና የእግዚአብሔር የማዳን ኃይል የተገለጠበት ማለት ነው። ስለዚህ በክርስቶስ ኢየሱስ መስቀል ዙሪያ ስናስብ ይህንን እናስተውላለን ማለት ነው። ይሄ ደግሞ የወንጌል ሁሉ ማዕከልም ጭምር ነው። ይሄ አዋጅ ቅድም እንዳልነው የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው ሲል የመስቀሉ ቃል ምንድን ነው? የወንጌል እውነት ማለት ነው። የወንጌል አዋጅ ማለት ነው። ወንጌል ምንድን ነው? ምስራች ነው አይደል? ምስራች ነው። ምስራቹ ምንድን ነው? ሰዎች የሚድኑበት እድል አለ ማለት ነው። መዳን ይቻላል ማለት ነው አይደል? የእግዚአብሔርን ጽድቅ ማግኘት ይቻላል ነው። ፊት ይቻላል አይቻልም? በሩም ዝግ ነው። እና ይሄ ወንጌል ደግሞ ለኃጢአተኛ ሁሉ የመጣ ምስራች ነው። መልካም ዜና ማለት ነው። ሰው ሞከረ እኮ አይደል? ወደ እግዚአብሔር ለመቅረብ ብዙ ሞከረ። መስዋዕት ቀረበ። የራሱ የኔ የሚለውን ጽድቅ ወደ እግዚአብሔር አቀረበ። ያ ግን ሰው ወደ እግዚአብሔር ማቅረብ አልቻለም። አሁን ግን ትልቅ ምስራች ሆነ አይደል? ትልቅ ምስራች ሆነ። ያ ምስራች ምንድን ነው? ኃጢአተኞች ሁሉ የሚድኑበት እድል አለ ማለት ነው። ያ እድል ምንድን ነው? በመስቀሉ ቃል ማመን ማለት ነው። የመስቀሉ ቃል ምንድን ነው? ክርስቶስ ኢየሱስ ስለ ዓለም ሁሉ ኃጢአት በመስቀል ላይ ተሰቅሎ ዋጋ ከፍሎ ዓለምን አዳነ የሚለው የወንጌል እውነት ማለት ነው። ሰው ይህንን በማመን ወደ እግዚአብሔር መቅረብ ይችላል። ሰው ይህንን በማመን ከእግዚአብሔር ጋር መታረቅ ይችላል። የሚያመልከው ሰው በህሊና እንኳን ፍጽምናን ያገኛል። ወደ እግዚአብሔር የመቅረብ እድል አለው ማለት ነው። ግን ይህንን ወደ ጎን ያደረገ የትኛውም መንፈሳዊ እንቅስቃሴ በእግዚአብሔር ዘንድ ተቀባይነት የለውም እና መስቀልን ስናስብ ይህንን ነው የምናስተውለው ማለት ነው።
እና እግዚአብሔር በክርስቶስ ኢየሱስ የመስቀል ደም ለኛ ያደረገልን ነገር ትልቁ ነገር ሰላም ነው። ሰላም ከእግዚአብሔር ጋር እግዚአብሔር ሰውን ወደ ራሱ አቀረበ ለራሱ እንዲያስታርቅ ፈቅዷል ስለሚል እግዚአብሔር እኛን ወደሱ አቀረበን ማለት ነው። በማን በክርስቶስ ኢየሱስ መስዋዕታዊ ሞት ማለት ነው። ሐዋርያውም በአንደኛ ቆሮንቶስ ምዕራፍ 2 ላይ እኮ ወደ እናንተ በገባው ጊዜ ስለ እግዚአብሔር በቃላት አይደል ብልጫ ልመሰክር አልመጣውም አለ። ነገር ግን ኢየሱስ ክርስቶስ እንደተሰቀለ አረ በቃ ከዚህ ውጪ ሌላ ላላወራ በቃ ቆርጬ ወደ እናንተ መጣው አለ። ምክንያቱም ሰው ያለዚህ እውነት መዳን አይችልም። ሰውን ወደ እግዚአብሔር ሊያቀርብ የሚችለው ይሄ እውነት ስለሆነ ማለት ነው። የወንጌል እውነት የወንጌል ማዕከሉ ይሄ ነው። ክርስቶስ ኢየሱስ ስለኛ የከፈለው ዋጋ ማለት ነው። እና ሰውን የሚያድነው ይሄ አዋጅ ነው። ሰውን የሚለውጠው ይሄ ምስክርነት ነው። ይሄ አገልግሎት ነው። እና ከዚህ ውጪ ሌላ ነገር እንዳላወራ ቆርጬ መጣዋል። እና ምክንያቱም ይሄን ስንመለከት ምንድነው የምናስተውለው የወንጌል ዋና አብይ መልእክት እንደሆነ እናስተውላለን ማለት ነው። እና ከክርስቶስ መስቀል ጋር ወይም እኛን ለማዳን ከከፈለው ዋጋ ስናስብ በዋናነት የምናስተውለው እውነት ይሄ ነው ማለት ነው። ብዙ ጊዜ ግን ያው የሚስተዋለው የተሰቀለው ሳይሆን የተሰቀለበት ማቴሪያል ወይ ደግሞ ቁሳዊው ነገሩ ይታያል ማለት ነው። ወይም ደግሞ የሚታየው ዕፀ መስቀል ወይ ደግሞ እንጨቱ ያው እንጨት ማለት በሌላ ቋንቋ ዕፅም ለማለት ነው። እና እሱ ነው የሚታየው ማለት ነው። ይሄ ደግሞ አደገኛ ነው። ምክንያቱም መጽሐፍ ቅዱስ መስቀል ሲል ክርስቶስ የተሰቀለበትን ያንን ዕፀ መስቀል ሳይሆን የክርስቶስን መከራ ነው የሚናገረው ማለት ነው። እና ሰው ጌታን ወደ ጎን አድርጎ የተሰቀለበትን ብቻ ቢመለከትና እሱ ላይ ብቻ ቢጣበቅ ሰው ወደ እግዚአብሔር መቅረብ አይችልም። ለምሳሌ አንድ ምሳሌ እና በብሉይ ኪዳን መስዋዕት ይቀርባል አይደል? እና መስዋዕቱ የሚቀርበው መሰዊያው ላይ ነው። ግን ከሰው ህይወት ጋራ ወይም ደግሞ እግዚአብሔር እንግዲህ ያ ይቀርበው ሰውን ወደ እግዚአብሔር ለማቀረብ ወይ ደግሞ ጊዜያዊ መፍትሄ ቢሰጥም ቢሆን ግን ዞሮ ለሰው ተብሎ የቀረበ መስዋዕት ነው። ግን ዋናው ነገሩ መሰዊያው ነው ወይስ መስዋዕቱ ነው? ከሰው ህይወት ጋር የተያያዘው ማለት ነው መስዋዕቱ ነው። በአመትም አንድ የሚቀርብ ዘውትር የሚቀርብ ዞሮ ከሰው ህይወት ጋር የተያያዘው የሚቀርበው መስዋዕት ነው እንጂ መሰዊያው አይደለም። ዕፀ መስቀሉንም እንኳን ካየን እሱ መሰዊያ ነው ብንል እኛን ያዳነን መሰዊያው ሳይሆን መስዋዕቱ ነው። መስዋዕቱ ደግሞ ማን ነው? ክርስቶስ ኢየሱስ ነው። ማንነቱን ራሱን ለእግዚአብሔር ነው ያቀረበው ማለት ነው። ዕብራውያን ምዕራፍ 9 እንደሚናገረው የእግዚአብሔር ቃል ራሱን ለእግዚአብሔር አቀረበ ነው የሚለው ማንነቱን ማለት ነው። ራሱን ነው ያቀረበው። ስለዚህ መስዋዕቱን ነው ማየት ያለብን እንጂ መሰዊያውን አይደለም ማለት ነው። ከኛ ህይወት ጋር የሚገናኘው መስዋዕቱ ነው እንጂ መሰዊያው አይደለም። መስዋዕቱ ደግሞ ክርስቶስ ነው። ያለዚህ መስዋዕት ደግሞ እርቅም፣ ሰላምም፣ ደህንነትም፣ ጽድቅም ክብርም የለም። እና ይሄ በዋናነት የወንጌል አዋጅ ነው። ሐዋርያትም በአገልግሎታቸው በዋናነት ትኩረት ሰጥተው የሚያገለግሉት የነበረው አገልግሎት ይሄ እውነት ነው። ዛሬም ቤተክርስቲያን ትኩረት ሰጥታ ልታገለግል የሚገባው እውነት ይሄ ነው። ሰው ያለዚህ እውነት ያለዚህ አዋጅ ያለ መስቀሉ ቃል ወደ እግዚአብሔር የሚቀርብበት እድል ሊኖርም አይችልም፣ የለም ጨርሶ ፈጽሞ ሌላም እድል አይኖርም። እና ይህንን ልናስተውል ይገባል ብዬ ለማሳሰብ እወዳለሁ። ክብር ለስሙ ይሁን። እግዚአብሔር ይመስገን። እንግዲህ ያሰመርንበት ነጥብ የተሰቀለው ክርስቶስን እንመልከተው ነው። እሱ የእምነታችን ራስና ፈጻሚ ነው። የሃይማኖታችን ሐዋርያና ሊቀ ካህናት ነው። ይሄ መድኃኒት በተሰቀለበት ጊዜ ልክ እንደሱ ሁለት ግራና ቀኝ ተሰቅለዋል። ሁለቱ ወንበዴዎች ናቸው። ሁለቱ የተሰቀሉበትም ያው መስቀል ነው። ቅድም እንዳልነው ሮማውያን ብዙ ሰዎችን የቀጡበትም ያው መስቀል ነው። እና መሰቀያው እንደው ለክርስቶስ ተብሎ
በተለየ ሁኔታ የተዘጋጀ መድኃኒት እንዲሆን የተመረጠ እጽ አይደለም። ያው የትኛውም ወንጀለኛ የሚቀጣበት መቀጣጫ የሚሆን መስቀያ ነው። ስለዚህ ስለ መስቀል ስናነሳ ክርስቶስ ብቻም ሳይሆን ሌሎችም ተሰቅለዋልና በመስቀል ላይ ሁልጊዜም ቢሆን የተሰቀለው ክርስቶስ እንደሆነ ወደ ህሊናችን መምጣት ያለበት ማስተዋሉ በጣም ተገቢ ነው። ይህንን እውነት መረዳት ህይወት የመሆኑን ያህል ይህንን እውነት አለመረዳት ደግሞ ጥፋትም እንደሆነ ቃሉ ይነግረናል። ምክንያቱም ለሚጠፉት ሞኝነት ስለሚል ከዛ ባሻገር ይሄ እውነት ዓለም የማትረዳው ሆኖ የቀረበበትም ሁኔታም አለ። ምክንያቱም በእግዚአብሔር ጥበብ ምክንያት ዓለም በጥበቧ ስላላወቀችው ስለሚል እስኪ ስለ እግዚአብሔር ጥበብና ስለ እግዚአብሔር ኃይል ከዚሁ ተነስተን ጥቂት ነገር ብንል መልካም ነው። ሲጀመር ያው ሰው አዋቂ ሆኖ ተፈጥሯል። ከእንስሳ ካራዊት የተሻለ ማንነት አለው። ምድርን እንዲገዛም ስልጣን ተሰጥቶታል። ግን ዕውቀቱ ፍጹምና ምሉእ አይደለም። ፍጹምና ምሉእ ስላይደለ እግዚአብሔር ይሄንን በበላህ ጊዜ ትሞታለህ ሲለው ሞት የሚባለውን ነገር በመረዳት መቆም አልቻለም። መቆም ያልቻለው ልክ ነው። እንደ እግዚአብሔር ሁሉን ሊያውቅ አይችልም እና እግዚአብሔርን መስማት ነበረበት ማለት ነው። የሚያውቅለትን መስማት ነበረበት። አሁንም ወደ መስቀሉ ስራ ስንመጣ ከመዳን ጋር ተያይዞ ላለው እውነት እግዚአብሔር ልጁን ሰጥቷል እና በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው እግዚአብሔር አንድ ልጁን የሰጠው። ይሄንን ደግሞ ወንጌላዊው ቅዱስ ዮሐንስ ሳይሆን ራሱ ጌታችን ኢየሱስ ክርስቶስ ነው የተናገረው። ቅድም ያነሳችሁት ወንድሜ ያነበብከው ዮሐንስ 3 ቁጥር 14 እና 15 ላይ ያለው ቃል ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የሚለው ራሱ ጌታ ኢየሱስ ክርስቶስ ከምድረ በዳው የእባብ የነሐስ እባብ ጋራ ራሱን አነጻጽሮ ያቀረበበት እውነት ነው። ስለዚህ እንደው እግዚአብሔር የተሻለ ለኛ ሕይወት የሚራራ ሲፈጥረንም ያከበረን አሁንም ይራራልን ከመሆኑ ጋር ተያይዞ እንዴት ነው የወንጌልን እውነት እያንዳንዱ ሰሚ መቀበል ያለበት? የወንጌልን እውነት መቀበልስ ምን ማለት ነው? በሌላ ቋንቋ የእግዚአብሔርን ኃይልና የእግዚአብሔርን ጥበብ መቀበል ሆኖ አልተጻፈም ወይ? ከዚህ አኳያ የእግዚአብሔር ጥበብ የእግዚአብሔር ኃይል የሚለውን ብናብራራው። ምክንያቱም እግዚአብሔር ጥበብና ኃይል ያደረገውን ዓለም አልተረዳችውም። ያልተረዳችው በእግዚአብሔር ጥበብ ምክንያት ነው ስለሚል የወንጌልን እውነት ለመቀበል እያንዳንዱ ሰው ይሄንን እንደ መርህ ሊያየው ስለሚገባ እስቲ ስለ እግዚአብሔር ጥበብ ስለ እግዚአብሔር ኃይል እና ዓለም ይሄንን ስለሳተችበት መንገድ ጥቂት ብንጨምር መልካም ነው።